የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልኝ አድማጮቻችን እንደምን ከርማችኋል። በየሳምንቱ ሰኞ ጠዋት ከ3 ሰዓት ጀምሮ ለ1 ሰዓት የሚቆይና በተለያየ ርዕሰ ጉዳይ ላይ የሚያተኩረውን የህግ ነገር የቀጥታ የስቱዲዮ ውይይታችንን አሁን እንጀምራለን። ውይይታችንን እንድትከታተሉ እንጋብዛለን። በኢትዮጵያ ሬዲዮ የሚቀርበው የህግ ነገር በፍትህ ሚኒስቴር አጋርነት የሚቀርብ ነው። የዛሬው ውይይታችን የሰዎች መጥፋት የሚኖረውን ህጋዊ ውጤት ላይ ያተኮረ ነው። የፕሮግራሙ አዘጋጅና አቅራቢ ዙበይዳ አወል ነኝ። ቴክኒኩን ትግስት አደም ትቆጣጣራለች። የሰው ልጅ በአንድም ሆነ በሌላ አጋጣሚ ከሚኖርበት ስፍራ ወደ ሌላ አካባቢ በተለያዩ ምክንያቶች ሊንቀሳቀስና ከሄደበት ቦታ ላይ መለስ የሚችልበት አጋጣሚ ይኖራል። የዚህ ሰው ቤተሰቦች ወይም የቅርብ ሰዎች ስለ ሰውየው ሁኔታ ማለትም በህይወት ስለመኖሩ ወይም አለመኖሩ ላያውቁ ወይም መረጃ ላያገኙ ይችላሉ። በዚህ ምክንያት ስለ ቤተሰቡ ወደፊት ዕጣ ፈንታና በስሩ የሚገኙ ንብረቶች ለማንና እንዴት እንደሚደረግ ጥያቄ ያስነሳል። በዛሬው ውይይታችን ስለ መጥፋት ውሳኔ ምንነት፣ የሰዎች መጥፋት ማለት ነው፣ የመጥፋት ውሳኔ የሚሰጥበት ሂደት፣ የመጥፋት ውሳኔ የሚያስከትለው ውጤትና የመጥፋት ውሳኔን ውጤቱን ቀሪ የሚያደርጉ ምክንያቶችን እናነሳለን። ባለሙያ ጋብዘናል። አቶ ተሰማ ግደይ በፍትህ ሚኒስቴር በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቢ ህግ ናቸው። ስቱዲዮ ተገኝተዋል። አቶ ተሰማ ያው አድማጮቻችንም ያውቋቸዋል፣ በብዛት ቤተኛ ናቸው። እንኳን ደህና መጡ። አመሰግናለሁ። መጀመሪያ ከጽንሰ ሐሳቡን እንነሳና የሰዎች መጥፋት የሚባለው ጠፉ የሚባለው ምን ነገሮች ሲሟሉ ነው የሚለውን እኒ አሁን እንግዲህ ዙበይዳ እንዳልሽው ሰው ልጆች እንግዲህ ይንቀሳቀሳሉ ወይም ሊንቀሳቀሱ ይችላሉ። ከቤታቸው ከአካባቢያቸው ወጥተው ላይመለሱ የሚችሉበት አጋጣሚዎች ሰፊ ናቸውና እንዲህ በሚሆን ጊዜ እንግዲህ ቤተሰብ ይኖራቸዋል፣ ንብረት ይኖራቸዋል፣ ከነሱ ጋር ደግሞ ግንኙነት ያላቸው ሰዎች ይኖራሉ፣ በእነሱ ላይ ጥቅም ያላቸው፣ መብት ያላቸው፣ ግዴታ ያላቸው ሰዎች ይኖራሉና እነዚህን ጉዳዮች ምላሽ እንዲያገኙ ለማስቻል እንግዲህ የመጥፋት ውሳኔ አስፈልጓል ማለት ነው። መጥፋት ማለት ምን ማለት ነው? የመጥፋት ውሳኔስ የሚሰጠው ምን ሲሆን ነው የሚለውን ስናይ በፍትሐ ብሔር ህጋችን አንቀጽ 154 ንዑስ 1 ላይ አንድ ሰው የመጥፋት ውሳኔ ሊሰጥበት የሚችለው ወይም ጠፋ የሚባለው ወሬው ከታጣ ወይም ከጠፋ ለ2 ዓመት የሚያክል ጊዜ ወይም ከሄደ በኋላ ባሉት 2 ዓመታት ጊዜ ውስጥ ወሬው ሳይሰማ ከቀረ ወይም ያለበትን ሁኔታ የማይታወቅ ከሆነ ነው ይላል ማለት ነው። ስለዚህ በዚህ ሁኔታ ላይ እንደዚህ አይነት ሁኔታ ሲያጋጥም አንድ ሰው ሄዶ ወይም ሰው እያልን ስናወራ እንግዲህ ሰው ወንድንም ሴትንም ስለሚያካትት አድማጮች ይህንን እንዲገነዘቡ ፈልጋለሁ። ይሄ ሰው ጠፋ ብሎ ወይም ደግሞ ይህ ሁኔታ ከተሟላ በኋላ ጉዳይ ያለው ሰው ወይም ማንኛውም ባለ ጉዳይ የመጥፋት ውሳኔ እንዲሰጥለት መጠየቅ ይችላል ይላል። አሁን እዚህ ላይ ማንኛውም ባለ ጉዳይ መጠየቅ ይችላል ሲል ማንኛውም ባለ ጉዳይ ማለት ምን ማለት ነው? ማንም ሰው ዝም ብሎ ከመሬት ተነስቶ የአንድን ሰው የመጥፋት ውሳኔ ይሰጥልኝ ማለት ይችላል የሚለውን ስናይ ሁሉም ሰው ላይሆን ይችላል። መብትና ግዴታ ያላቸው ሰዎች ወይም ጥቅምና ግዴታ ያላቸው ሰዎች ናቸው መሆን ያለባቸው ማለት ነው። እነዚህ ሰዎች እነማን ሊሆኑ ይችላሉ የሚለውን ስናይ ለምሳሌ የትዳር አጋር ካየን ትዳራቸውን በተመለከተ ውሳኔ ወይም እልባት እንዲያገኝላቸው የሰውየው የመጥፋት ውሳኔ እንዲሰጥላቸው ሊፈልጉ ይችላሉ። ሌሎች ወራሾች
በንብረት ጉዳይ ላይ በአባታቸው በእናታቸው በጠፋው ሰው ንብረት ለመጠቀም ወይም ደግሞ የጠፋው ሰው ደግሞ መብት ሊኖረው ይችላልና ስለ ውርስ ጉዳይ ውሳኔ እንዲያገኝላቸው ወራሾች፣ አበዳሪዎችና ንብረት ያዋሱ ሰዎች ንብረታቸውን ለማስመለስ ከሚል አኳያ የተበደሩ ተበዳሪዎችና ንብረት የተዋሱ ሰዎች ደግሞ ንብረቱን ለመመለስ ለሚገባቸው ሰዎች ለመመለስ ሲሉ እንዲሁም ሸሪኮችና የንግድ ድርጅት ባለ ድርሻዎቻቸው እልባት እንዲያገኝላቸው ሊጠይቁ ይችላሉ ብለን መውሰድ እንችላለን። ማንኛውም ባለ ጉዳይ የሚባለው ወይም ደግሞ መብት ያለው ሰው እነዚህ ናቸው ብለን እንደ ምሳሌ ማንሳት እንችላለን ማለት ነው። ጥሩ። ምንድነው ማረጋገጫው? የመጥፋት ውሳኔ ሂደቱስ ምን ይመስላል? ከዛ በኋላ ማረጋገጫው ምን ነገሮች ታይተው ነው የሚረጋገጠው? ስለመጥፋቱ እንግዲህ የመጥፋት ውሳኔ ለመስጠት የተለያዩ ሂደቶች ያስፈልጋሉ ወይም ደግሞ ሂደቶች በሕግ በስርዓት ተቀምጠዋል ማለት ነው። እነዚህ ሂደቶች እንግዲህ የቦታን ሁኔታ፣ የጊዜን ሁኔታ፣ የመጥፋት ውሳኔውን ስለሚሰጠው ማን ነው የሚለውንና እንዴት እንደሚሰጥ ምላሽ የሚሰጡን ወይም ደግሞ ምላሽ የምናገኝባቸው የስርዓቶች ናቸው ወይም ሂደቱ ይህንን ያመለክተናል። ይህ ሲባል እንግዲህ የመጥፋት ውሳኔ የሚሰጠው የት ነው ወይም ደግሞ ማን ነው የሚለውን ሲታይ ያ የጠፋው ሰው በመጨረሻ አካባቢ የመጨረሻው በመኖሪያነት ይገለገልበት በነበረው አካባቢ ባለው ወይም በሚገኝ ፍርድ ቤት አማካኝነት ሊሰጥ እንደሚችል ያስቀምጣል በፍትሐ ብሔር ሕጋችን አንቀጽ 154 ንዑስ 2 ላይ ማለት ነው። ይህን እንግዲህ ስናየው በጥቅሉ ስናየው የፍርድ ቤቶችን የግዛት ስልጣንን ወይም ከባቢያዊ ስልጣንን የሚያመለክት ነው። የት አካባቢ ላይ የሚገኝ ፍርድ ቤት ነው የሚሰጠው የሚለውን ሰውየው ወይም ሴትየዋ የመጨረሻ መኖሪያ አድርጎ ሲጠቀምበት በነበረው ቦታ የሚገኝ ፍርድ ቤት የሚለውን ያሳየናል። ነገር ግን ፍርድ ቤቶች ደግሞ የተለያየ አደረጃጀት ነው ያላቸው። ከግዛት አኳያ የፌዴራል፣ የክልል ክልልም ራሱ ስናይ የተለያዩ ክልሎች ናቸው ያሉት። ለምሳሌ ኦሮሚያ ክልል የጠፋን ሰው ወይም ደግሞ የሚገኝን ሰው የመጥፋት ውሳኔ ለማሰጠት የአማራ ክልል ወይም የትግራይ ክልል ፍርድ ቤቶች አይመለከታቸውም ማለት ነው። ይህን ከሕጉ ድንጋጌ ማየት ችለናል አይደለ? ከዛ ግን ፍርድ ቤቶች ደግሞ የራሳቸው የሆነ ደረጃ አላቸው። አሁን የፌዴራልና የክልል ብለን ለይተናል፣ ወይም የከተማ አስተዳደር ብለን የየራሳቸው የሆነ ፍርድ ቤት ስላላቸው እነዛ ፍርድ ቤቶች ደግሞ ደረጃ አላቸው፣ የራሳቸው የሆነ ደረጃ አላቸው። ለምሳሌ የፌዴራሉን ብናይ የፌዴራል ጠቅላይ ፍርድ ቤት አለ፣ የፌዴራል ከፍተኛ ፍርድ ቤት አለ፣ የፌዴራል የመጀመሪያ ደረጃ ፍርድ ቤት አለ። እነዚህ ፍርድ ቤቶች የየራሳቸው የሆነ ጉዳይን የማየት ስልጣን አላቸው ማለት ነው። አንዱ ፍርድ ቤት የሚያየውን ጉዳይ ሌላኛው ፍርድ ቤት ሊያየው አይችልም፣ በይግባኝ በሰበር እያል ካልሆነ በስተቀር ማለት ነው። ስለዚህ የመጥፋት ውሳኔን የማየት ስልጣን ያለው የትኛው ፍርድ ቤት ነው የሚለው በመጀመሪያ ደረጃ የፌዴራል ፍርድ ቤቶች ይህንን ማየት እንደማይችሉ ከአዋጅ ቁጥር 1234 2013 አንቀጽ 5 ንዑስ 1 ፊደል ደ ላይ ለከተማ አስተዳደሮች የተሰጠ መሆኑንና የፌዴራል ፍርድ ቤቶች ከዚህ ስልጣን ወይም ደግሞ ይህ ስልጣን ያልተሰጣቸው መሆኑን አመላክቶናል ማለት ነው። እሺ፣ የክልልና የከተማ አስተዳደር ፍርድ ቤቶች ስልጣን ከሆነ ደግሞ የትኛው ፍርድ ቤት ነው የሚያየው? የመጀመሪያ ደረጃ፣ ከፍተኛ ወይስ ጠቅላይ ፍርድ ቤት የሚለውን ስናይ በምሳሌነት የአዲስ አበባን ስናይ የአዲስ አበባ ምንድነው ቻርተር አለ አይደለ? በአዋጅ ቁጥር 361 1996 የጸደቀው ቻርተር አንቀጽ 41 ንዑስ 1 ቀና 43 ንዑስ 2ን በጥምር ስናያቸው ወይም በጥምረት ስናነባቸው የምናገኘው ምንድን ነው? የከተማ ነክ ፍርድ ቤት የመጀመሪያ ደረጃ ፍርድ ቤት ነው ይህንን የመጥፋት ውሳኔ የማየት ስልጣን ያለው ብሎ አስቀምጦልናል ማለት ነው። ስለዚህ ማንኛውም ሰው የመጥፋት ውሳኔ ሊሰጥለት የሚፈልግ አካል በአዲስ አበባ ደረጃ ካየን አሁን የአዲስ አበባ ከተማ ነክ ፍርድ ቤት ሆኖ ለዛውም የመጀመሪያ ደረጃ ፍርድ ቤት ላይ ሄዶ ነው ማመልከት የሚገባው የሚለውን ማየት እንችላለን። ከዛ ይህ
የመጥፋት ውሳኔ እንዲሰጥለት ወይም ደግሞ አቤቱታ የቀረበለት ፍርድ ቤት ደግሞ ሂደቶች የተለያዩ ሂደቶችን መከተል አለበት ወይም ሊያደርጋቸው የሚገቡ ጥንቃቄዎች ይኖራሉ። ከነዚህ ጥንቃቄዎች አንዱ ማስታወቂያ ማስነገር ነው ወይም ደግሞ ማስታወቂያ ማሰራጨትን አንዱ የመጀመሪያው ስራቸው የሆነ ፍርድ ቤቶች ማለት ነው። ቅድም በምን ይረጋገጣል የሚለውን ለመመለስ የሚረጋገጥበት አንዱ በማስታወቂያ ማስነገር ነው የሚሆነው። ምክንያቱም ማስታወቂያ ሲነገር ስለ ሰውየው ወይም ስለ ጠፋ ስለተባለው ሰውዬ መረጃ ያለው ሰው ሊኖር ይችላል እና ያለ አግባብ የመጥፋት ውሳኔ እንዳይሰጥ ማረጋገጫ ለማግኘት ሲባል ማስታወቂያ እንዲነገር ይደረጋል። ማስታወቂያው እንግዲህ የሚነገረው እንዴት ነው የሚለውን አሁን ፍርድ ቤቱ በሚወስነው ሁኔታና ቦታውም የት አካባቢ ነው ማስታወቂያ ሊነገር የሚችለው የሚለውን ሰውየው ወይም ደግሞ ጠፋ የተባለው ሰውዬ በመጨረሻ ዋና መኖሪያነት አድርጎ ሲገለገልበት በነበረው አካባቢ ይሆንና ከዚህም በተጨማሪ ደግሞ ፍርድ ቤቱ አግባብነት አለው ብሎ በሚያዘው በሚሰጠው አቅጣጫ ማስታወቂያው እንዲነገር መደረግ አለበት ማለት ነው። ከዛ ማስታወቂያው ምን ዝርዝር ጉዳዮችን ይዘቱ ምንድነው ምን ዝርዝር ጉዳዮችን ይይዛል የሚለውን ስናይ ምንም እንኳን በሕጉ በግልጽ ባይቀመጥም መረጃ ለማግኘት እስከሆነ ድረስ የጠፋውን ሰው ማንነት ዝርዝር መረጃ የያዘ መሆን አለበት። ሰውየው ከመቼ ጀምሮ ጠፋ ወይም ደግሞ ወሬው እንደታጣ የሚገልጽ እና ስለ ሰውየው አውቃለሁ ወይ መረጃ አለኝ የሚል ሰው ደግሞ ፍርድ ቤት መጥቶ ፍርዱ ወይም ደግሞ ውሳኔ ከመሰጠቱ በፊት ማሳወቅ ያለበት መሆኑን የሚገልጽ ማስታወቂያ መሆን እንዳለበት ማየት እንችላለን። ማስታወቂያ እንግዲህ በምን ዘዴ ነው መነገር ያለበት? አሁን የተለያዩ አማራጮች አሉ አይደለ? አሁን ማስታወቂያ ሲባል ሚዲያዎችን፣ ወረቀቶች ወይም ጋዜጣ ማለት እንችላለን። ነገር ግን በግልጽ ሕጉ አላስቀመጠውም። በምንድን ነው ፍርድ ቤት ማነው ማስታወቂያ ሊነገር የሚችለው የሚለውን ፍርድ ቤቱ ለፍርድ ቤቱ የተሰጠ ስልጣን ነው የሚሆነው ማለት ነው። አግባብነት አለው ብሎ የሚያስበው ዘዴ ሊጠቀም እንደሚችል ለምሳሌ በጋዜጣ ሊሆን ይችላል፣ በቴሌቪዥን ሊሆን ይችላል፣ ወይም በሬዲዮ ሊሆን ይችላል፣ ወይም በሌላ አማራጭ ሊሆን ይችላል፣ ወይም ደግሞ አስፈላጊ ነው ማስታወቂያዎች በወረቀት በመለጠፍም ማስታወቂያ እንዲነገር ሊያደርግ እንደሚችል ፍርድ ቤቱ ሕጉ ያስቀምጣል ማለት ነው። እንግዲህ ፍርድ ቤቱ የጠፋው ሰው መሞት በሚመስል መልኩ መጥፋቱን ካመነበት የመጥፋቱን ውሳኔ ይሰጣል ማለት ነው። መሞት በሚመስል ማለት ምን ማለት ነው? ምንም አይነት መረጃ ስለ ሰውየው መኖር ምንም አይነት መረጃ የለም ማለት ነው። የተገኘ ነገር የለም ማለት ነው የሚለውን ይዞ ነው እንግዲህ ውሳኔውን የመጥፋት ውሳኔውን የሚሰጠውና እንግዲህ ፍርድ ቤቶች ይህንን የመጥፋት ውሳኔ ሲሰጡ ይላል ሕጉ የነገሩን አካባቢያዊ ሁኔታ፣ ጠባይ፣ መጥፋቱ የተገመተው ሰው ለንብረቱ አስተዳዳሪ መድቦ ከሆነ ወይም አስቀምጦ ከሆነ ይህንን ማየት፣ ግለሰቡ ወሬው እንዳይሰማ የከለከሉ ምክንያቶች ካሉም ይሄንን መመርመር ያስፈልጋል። ለምሳሌ ስልክ እየተደዋወለ ከሆነና ስልኩን ሆን ብለው የሚያፍኑ ሰዎች ካሉ፣ ደብዳቤ የላከ ከነበረና ደብዳቤውን የሚደብቁ ሰዎች ካሉ ልክ ያው የመጥፋት ውሳኔ ሲሰጥ እንግዲህ ልክ ሰው እንደሞተ ነው የሚቆጠረውና የውርስም የሌሎች ኢፌክቶችም ስላሉት በኋላ የምንመጣበት ሌላ ውጤቶች ስለሚያስከትል ይህንን ያላግባብ ለመጠቀም ሲሉ የሚደብቁ ሰዎች ሊኖሩ ስለሚችሉ ይህንን በደንብ አድርጎ መመርመር ያለበት መሆኑን ፍርድ ቤቱ ከዚህም በተጨማሪ ፍርድ ቤቱ ጥያቄ እንደቀረበለት ያው ማስታወቂያዎች አስነግሮ ብቻ የመጥፋት ውሳኔ ላይሰጥ ይችላል። እንትና መጣችሁ አይደል ማመልከቻ መጣ አይደል ስለዚህ ለአንድ ዓመት ያክል እናቆየው ብሎ ማቆየት ይችላል ማለት ነው። የሆነ ጥርጣሬ ካደረበት ወሬ ሊገኝ ይችላል፣ መረጃ ሊመጣ ይችላል ብሎ ካሰበ ለአንድ ዓመት ሊያቆየው እንደሚችል ሕጉ ስልጣን ሰጥቶታል። ከዚህም በተጨማሪ ውሳኔውን ከሰጠ በኋላ ራሱ የመጥፋት ውሳኔው ውጤት ከአንድ ዓመት በኋላ እንዲጀምር አድርጎ ራሱ ምን ማድረግ ይችላል? ገደብ ሊያደርግበትም እንደሚችል ያስቀምጣል ሕጉ። ነገር ግን በልዩ ሁኔታ የመጥፋት ጥያቄው ከቀረበ ከአንድ ዓመት በላይ ቆይቶ ከሆነ ወይም ደግሞ ሰውየው ከጠፋ ደግሞ ከ5 ዓመት በላይ ሆኖት ከሆነ ግን ያው ብዙም ማንዛዛት ሳያስፈልግ ወዲያው የመጥፋት ውሳኔውን
መስጠት እንደሚችል ያስቀምጣል ህጉ ማለት ነው። ይህን ያህል ጊዜ ከቆየ ሰውየው በህይወት ቢኖር መኖሩን የሚያረጋግጥበት የሆነ መረጃ ማስረጃ ይገኝ ነበር ተብሎ ስለሚታሰብ ይታሰባል። ግዴታ ነው ግን ማሳወቅ ሰው ከጠፋ አሁን ቀደም ሲል ያልናቸው እነዚህ የመጥፋት ውሳኔውን የሚጠይቁ የቤት የትዳር አጋር ወራሽ አበዳሪዎች የመሳሰሉ ናቸው ብለናል። ከነዚህ ከንብረት ውጪ ቢሆን ያ ሰው እነዚህ ንብረቶች ካሉ እነዛን ውሳኔ በመፈለግ ሊጠይቁ ይችላሉ። ግን በቃ ጠፍቷል ብለው ዝም ቢሉ ቤተሰብ ግዴታ አለበት? ግዴታ አይደለም፣ መብት ነው። በቃ ጥቅም አለኝ ወይም ደግሞ የሱን ጥቅም ለማስከበር ወይም የሌላን ሰው ጥቅም ለማስከበር መሆን አለበት እንጂ የግድ ሰው ጠፋ ተብሎ ማሳወቅ ግዴታ አለበት ተብሎ የተቀመጠ ነገር የለም። ወንጀል ፈጸመ ምናልባት ግን አንድ ሰው ከቤት ጠፋ መጥፋቱን አላረጋገጡ ማለት ጠፍቶብናል ብለው ማሳወቅ ነው እንጂ የመጥፋት ውሳኔ ማሰጠት ሳይሆን ማሳወቅ ፖሊስ ወስዶ ማሳወቅ የግድ ይሆናል። ምክንያቱም ወንጀል ተሰርቶበት ሊሆን ይችላል ያ ሰው ወይም ወንጀልም ፈጽሞ ሊሆን ስለሚችል ያ ከሱ ጋር ይኖር የነበረ ሰው ወይም ደግሞ የሚመለከተው አካል ፖሊስ ጋር ሄዶ ሪፖርት ማድረግ የግድ ይሆናል። የመጥፋት ውሳኔ ማሰጠት ግን በግዴታነት የተቀመጠ አይደለም፣ መብት ነው። ማንም ሰው ሲባል ባለጉዳዮች ብለን ቅድም የዘረዘርናቸው ጥቅም ወይም ግዴታ ሊኖርባቸው የሚችል ሰዎች የመጥፋት ውሳኔ ማሰጠት ይችላሉ። አስገዳጅ አይደለም። ጥሩ። ምን አይነት ውጤት ያስከትላል የመጥፋት ውሳኔው ከታወቀ በኋላ የሚያስከትለው ውጤት? አሁን ከንብረት ከተለያዩ ነገሮች ጋር ምን አይነት ውሳኔ ነው የሚኖረው? እንግዲህ የመጥፋት ውሳኔ ቅድም ለመነካካት ሞክሬያለሁ። የመጥፋት ውሳኔ ተሰጠ ማለት ሰውየው እንደሞተ ያስቆጥረዋል የሚል ነው ያለውና በሶስት ጉዳዮች ላይ ውጤት ይኖረዋል። አንደኛው በሰውየው ህልውና ላይ፣ ሁለተኛው በጋብቻ በተመለከተ ጉዳዮች ላይ፣ ሶስተኛ ደግሞ ንብረትን በተመለከተ ጉዳይ ላይ ውጤትን የሚያስከትል ነው የሚሆነው። የሰውየውን ህልውና በተመለከተ ልክ እንደሞተ እንቆጥረዋለን ካልን ሰውየው እንግዲህ ከህልውና ውጪ እየሆነ ነው ማለት ነው፣ እያደረግነው ነው ማለት ነው። ምንድነው የመጥፋት ውሳኔ ከተሰጠበት ሰውየው እንዳልኖረ ሳይሆን እንደሌለ ወይም እንደሞተ የሚቆጠር ስለሆነ ህልውናው ላይ ኢፌክት ወይም ውጤት አመጣ ማለት ነው። ሌላኛው ጋብቻ በተመለከተ የመጥፋት ውሳኔ ሲሰጥ በቀጥታ የሚፈርስ ነው የሚሆነው። እንግዲህ በቤተሰብ ህጉ በተሻሻለው የቤተሰብ ህግ አንቀጽ 75 ላይ እንደምናየው ጋብቻ የሚፈርስባቸው 3 ምክንያቶች አሉ። 3ቱ ምክንያቶች ምንድናቸው? አንደኛው ከተጋቢዎቹ አንዱ የሞተ እንደሆነ ወይም የመጥፋት ውሳኔ የተሰጠበት ከሆነ ይላል። አንደኛው ይሄ ነው። ሁለተኛው ጋብቻ ለመፈጸም ከሚያስፈልጉ መስፈርቶች አንዱ ሳይሟላ ሲቀር፣ ለምሳሌ በነፃ ፈቃዳቸው ነው መመስረት ያለባቸው ጋብቻ አይደለ? በግዳጅ የተገኘ ከሆነ ያ ፈቃድ ተገዶ ወደ ጋብቻ ከገባና ይህ ከተረጋገጠ ቀጥታ ነው ጋብቻው እንዲፈርስ እንደ ምክንያትነት ሊያገለግል የሚችለውና ሶስተኛው ደግሞ በፍቺ ምክንያት ጋብቻ ሊፈርስ ይችላል ማለት ነው። ስለዚህ እንግዲህ የመጥፋት ውሳኔ መሰጠት አንዱ የጋብቻ መፍረስ ምክንያት ሆኖ በቤተሰብ ህጉ ተቀምጧል። በፍትሐብሔር ህጉም እንደዚሁ በአንቀጽ 163 ንዑስ 1 ላይ የመጥፋት ውሳኔ እንደተሰጠው ወዲያው ጋብቻው የሚፈርስ መሆኑን አስቀምጦልናል ማለት ነው። በዚህ ምክንያት እንግዲህ አዲስ ጋብቻ ሊመሰረት ይችላል። አሁን አንድ ሰው የመጥፋት ውሳኔ ከተሰጠበት ያ የሱ ተጋቢ የነበረ ሰው ጋብቻ ከሌላ ሰው ጋር ሊፈጽም ይችላል። በዚህ ጊዜ ይህ ጋብቻ ተቃውሞ ሊገጥመው ይችላል። ተቃውሞ የሚገጥመው ደግሞ ከማንና ከማን ብቻ ነው? ጠፋ ከተባለው ሰው ብቻ ነው። ጠፋ የተባለው ሰው ያው ሲመለስ ነው የሚሆነው እንግዲህ አይደለ? ስለዚህ አዲስ ጋብቻ ተመስርቶ ከነበረ ሊቃወሙ የሚችለው አንድና አንድ ጠፋ የተባለው ሰው ብቻ ነው ሊቃወሙ የሚችለው። በልዩ ሁኔታ ደግሞ አቃቤ ሕግም የሰውየው መኖር በማያከራክር ሁኔታ ወይም በማያጠራጥር ሁኔታ ካረጋገጠ አዲስ የተመሰረተውን ጋብቻ የመቃወም መብት ወይም ኃላፊነት ያለው መሆኑን ያስቀምጣል። እንግዲህ የፍችና የሰውየውን ህልውና ላይ በተመለከተ ያለውን ውጤት አይተናል።
ሶስተኛው ውጤት የመጥፋት ውሳኔ የሚያስከትለው ውጤት ውርስን በተመለከተ ነው ወይም ንብረትን በተመለከተ ነው። እንግዲህ ውርስን በተመለከተ ሁለት ጉዳዮችን ማየት እንችላለን። አንደኛው ምንድነው? ያ ጠፋ የተባለው ሰውዬ የመውረስ መብት ሊኖረው ይችላል። አሁን ወይ አባቱ ወይ እናቱ ወይም ሌላ እሱ ሊወርሳቸው የሚችሉ ቤተሰቦቹ በሞቱ ጊዜ እሱ እንደ ወራሽ ሆኖ ሊቀርብ ይችል ነበር። ስለዚህ በዚህ ጊዜ ምንድነው የሚሆነው? ያ ጠፋ የተባለውን ሰው ተክተው ሊወርሱ የሚችሉ ሰዎች ከሌሉ ማን ነው የሚወርሰው? እሱ እንደሌለ ተቆጥሮ ሌሎች ሰዎች ናቸው ማለት ከሱ ጋር የመውረስ መብት ያላቸው ወንድም እህቶቹ እሱን ለሱ ድርሻ ሳይተው ቀጥታ ውርስ እንትን ተካፋይ ይሆናሉ ወይም ውርሱ እንዲካፈል ይደረጋል ማለት ነው። የሌላ ሰው ውርስን በተመለከተ ማለት ነው። የሱ ጉዳይ በተመለከተ ደግሞ እሱም ልክ እንደሞተ ይቆጠራል ብለን የቀደም። ስለዚህ ንብረቶቹ ለወራሾች የሚተላለፍ ይሆናል ማለት ነው። ንብረቶቹ የሚተላለፉት እንግዲህ ልክ እንደሞተ ሰው ተቆጥሮ ንብረቶቹ ይተላለፋሉ ብለናል። ኑዛዜም ካለው ኑዛዜው ይፈሳል ወይም እንዲነገር ይደረጋል። ኑዛዜው በኑዛዜው መሰረት ንብረቱ እንዲከፋፈል ይደረጋል ማለት ነው። አንድ የሰበር ውሳኔ ብናይ እዚህ ጋር የሰበር መዝገብ ቁጥር 132208 ላይ የምናገኘው ነው። ሰውየው ከ1983 ጀምሮ ከቤት ወጡ እስከ 2002 ድረስ ደብዳቤ ይላላኩ ነበረ። ስለዚህ ወሬያቸው አለ። መጨረሻ ላይ ግን ከ2007 በኋላ ወሬያቸው ታጣ። ሰው በጎን የወለዷት ልጅ ነበራቸው፣ የብቻቸው ልጅ። እሷ የመጥፋት ውሳኔ ታሰጥና የውርስ ጉዳይ ታነሳለች። ስለዚህ ምንድነው የንብረት አጣሪ የውርስ አጣሪ ተሾሞ ባልና ሚስት በጋራ ማለት ያው የጠፋው ሰውና የእንጀራ እናቷ ባልና ሚስት በጋራ ያፈሩት ቤት ያለ መሆኑን ያጣራል። ዕዳ የሌለባቸው መሆኑን ያጣራል። ጋብቻው እስከ የመጥፋት ውሳኔ እስከሚሰጥበት ጊዜ ድረስ የጸና ጋብቻ የነበረ መሆኑን ወይም ያልፈረሰ መሆኑን ያረጋግጣል። በጋብቻ የተፈራ ደግሞ አንድ ቤት ወይም የጋራ ቤት ያላቸው መሆኑንና ይህም የጋራቸው መሆኑን ያረጋግጣል። ሚስት ምን አይነት ክርክር ያቀርባሉ? ቤቱን ለማሰራት የባንክ ዕዳ አለብን፣ ሰውየው ከሄደ በኋላ 30% የጨረስኩትን የነኝ የቤቱን ግንባታ፣ ስለዚህ ሰውየው ይገባዋል ከተባለ 70% ነው እንጂ የጋራችን ሌላው የራሴ ነው የሚል ክርክር ያቀርባሉ። ከዛም ፍርድ ቤቱ የስር ፍርድ ቤት ምን ይላል? ሴትዮዋ ክርክር በማስረጃ የተደገፈ አይደለም ብሎ የውርስ አጣሪው ሪፖርት በማጽደቅ ሴትዮዋና የጠፋው ሰው ወራሽ እኩል እንዲካፈሉ ይወስናል። ጉዳዩ እንግዲህ እስከ ሰበር ድረስ ይግባኝ ሰበር እያለ እስከ ሰበር ቢደርስም በዚሁ ነው የጸናው ማለት ነው። እሺ እስቲ አድማጮች መስመር ላይ ስላሉ እነሱን እንቀበልና ደግሞ እንቀጥላለን። ከኢትዮጵያ ሬዲዮ የሚተላለፈውን የህግ ነገር ነው በመከታተል ላይ የምትገኙት አድማጮቻችን። የሰዎችን መጥፋት የሚኖረን ህጋዊ ውጤት ላይ ነው የዛሬው ውይይታችን። አድማጭ መስመር ላይ ያለ እስቲ ሀሳቡን እንቀበል። ሄሎ ጤና ይስጥልኝ። እንዴት አደርሽ? አብሮ ይስጥልን። ማንን በል? ማርታ ከአዲስ አበባ ማርታ ከ22። እንዴት አደርሽ? ሰላም ነው አለን። እግዚአብሔር ይመስገን። ደህና ነሽ? አለን አልሐምዱሊላህ። እግዚአብሔር ይመስገን። እንግዲህ ያው የመጥፋትን ጉዳይ እየተወያያችሁ ነው፣ እያደመጥኩ ነው ከቅድም ጀምሮ። እንግዲህ አንድ ሰው በቤተሰብ መካከል ሲኖር እንግዲህ ወደ ስደት የሚሄዱ ልጆች በአብዛኛውን እዚህ ሄዳለሁ ምናምን ብለው ሳይናገሩ ከጓደኞቻቸው ጋራ ይጠፋሉ። በዛ ሁኔታ እንግዲህ ወላጅ ሞትና የውርስ ነገር ቤተሰብ ያሳውጃል። ቀሪ በሀገር ውስጥ ያሉ ቤተሰቦች ያሳውጃሉ። ያ የጠፋው ወጣት ሁኔታው ሳይመቻችለት እንዲህ በጎረቤት በስደት ከተንከራተተ በኋላ ወደ ሀገር ውስጥ ሲመለስ እነሱ አሳውጀዋል። ህጉን ጠብቀው ደረጃውን ጠብቀው አመታትን የሚፈቅደውን አመታት ጋፕ እንትን ብለው ተጠቅመው አሳውጀዋል እና ያንን የሀብት ክፍፍል አድርገዋል። እሱ ከተመለሰ በኋላ እነዛ የተከፋፈሉት ሰዎች መብቱን ሲጠይቅ እንዴት ነው መክፈል የሚችሉት? ኦሬዲ ተከፋፍለው ገንዘቡንም ለራሳቸውም ጥቅም አውለውታል። ይሄ እንዴት ይታያል? እንደገና ደግሞ ለሁለተኛው ጥያቄ አንድ በጋብቻ የሚኖር ሰው በፖለቲካ የሚሆን በተለያየ ምክንያት ከሀገር ውስጥ ተሰዶ
ይወጣና ለባለቤቱም ለቤተሰቡም እዚህ ነኝ እዛ ነኝ ሳይል ለረጅም ዓመታት ይቆያል። አሁን ሚስት ታሳውጃለች እንግዲህ ሞቷል ብላ ያው ኑሮም ያስገድዳል አይደለ? ስለዚህ ታሳውጃለች። ካሳወጀች በኋላ የራሷን የፍቅር ህይወት ትጀምራለች። የፍቅር ህይወቷን ጀምራ ኑሮ ከመሰረተች በኋላ ያ ባል እንግዲህ ከዓመታትን ፈጅቶ ብዙ ዓመታትን ፈጅቶ ሲመለስ እንግዲህ እቺ ሴት ተጠያቂ ትሆናለች ከህግ አኳያ እንዴት ነው የሚታየው? ምክንያቱም አሳውጃለች እሷ በሱ ሀብት ላይ ነው ትዳር የመሰረተችው። አዎ ይሄንንስ እንዴት ምላሽ አለው የሚለውንም ጥያቄ ለመጠየቅ ነው። ክብረት ይስጥልኝ። አመሰግናለሁ። እሺ እናመሰግናለን። ሌላ አድማጭ ሄሎ ጣናስ ልጅ ወይዳ አብሮ ይስጥልን። እንግዲህ 10 አለቃ አብነት ምትኩ የኢቢሲ አካል ትውልድ አስፈጻሚውንም አሳምሮ ወደ አንቺ አምጥቶናል። ባለሙያውንም በሰመረ ሁኔታ እያስረዱን ስለሆነ እናመሰግናለንና እኔም ጋር የተያዘ ገጠመኝ ስላለን ያነሳችሁት ጉዳይ እንግዲህ ወታደር ታውቃላችሁ በግዳጅ ብዙ ዓመት ብዙ ቦታ ይቆያል አይደለም? ስለዚህ ህግን ካለማወቅ ተጠያቂነት አያድንም። እንግዲህ ክብር ሲናገሩም ስሰማ አንዳንዴ የምንሰማቸው ነገሮች አሉ። ኤርትራ አስመራ ነበር አባቴ፣ እስከዚህ ሁሉ ዓመት አልተገናኘንም፣ አባቴ የምታውቁ ውጪ ኖር ያለው የሚል ነገር እኮ ብዙ ጊዜ እንሰማለን። በኤሌክትሮኒክስ በብሮድካስት ሚዲያም ይነገራል። እኔ እንግዲህ 91 ወጥቼ አገሬን ለማገልገል ወደ ሰሜኑ ግንባር ሲሄድ በአጋጣሚ ወደ 93 አካባቢ ላይ ወደ አባቴ አብነት ሞቷል ተብሎ ይነገሯል። በበሉ እንግዲህ አባቴ እንግዲህ ተስፋ ቆርጦ ልጄ ሞቷል። አንዳንዴ ወታደሮች አካባቢ ያለው ጋፕ ነው መናገር የምፈልገው። ሳንሞት ያኔ አካባቢ ትዳርም የለም ልጅነት ወጣትነት ውስጥ ግን ያለውትና ኢቭን እንኳን ያ ሆኖ ቢሆን በጣም ብዙ የሚበላሽ ለአሁኑ ተሞክሮ የሚሰጠው ምንድነው ግዳጅ አሁን የሚባለው ስማርት ዘመን ስልክም ኮሙኒኬሽንም አለ አይደል? ከአመት በኋላ ስመጣ እኔ ወደ 94 መጣው ወላጆቼ ጋር እስከነ ዩኒፎርም አለው እየደነገጡ እንደገና ዳግም ተለቀሰ። መጀመሪያ እኮ ሞቷል ተብያለሁ። ይሄ የምታዩት አብነት ግን ያን ያህል ሞተ በተሰጠ ነው የተዘገበ በስመ ሞክሼ ማለት ነው። አብነት የሚባል ሰውዬ ሌላ አርፎ ማለት ነው። ከዚህ የምንናገረው ምንድነው ይሄ እንደ ውርስ ብቻ የሚታይ አይደለም። ያኔ እኔ አባት የሆነ ነገር ልጄ ሞት ብሎ ራሱ ፕሬሸሩ ተነስቶ ቢያርፍስ ልብ በሉ። ይሄ ግን በእነሱ ማስተዋል በቃ ተስፋ ቆርጦም ቢሆን ስገኝ ጊዜ ስላረፈደ ነው። አሁንም የምናያቸው ችግሮች ምንድነው በዚህ በዲጂታል ዘመን ውርስን ለመውረስ አንዳንዴ የምናያቸው ኬዞችም አሁን እንደተባለው ቀደም ማታ ስትናገር እንደነበረው ህጉ ደግሞ ዝም ብሎ እኮ የቆይታ ጊዜ አለው። ዊንዶ ፐሬድ የሚባል አለ። ለምሳሌ ከላይ ከጠፋ 1 ዓመት ነው። ስልኩን ሹፌር ሊሆን ይችላል፣ ጅቡቲ ሄዶ ይሆናል፣ ወታደር ሊሆናል፣ የሆነ ቦታ ሄዷል። ተጠያቂነት ግን በጣም የሚከፋው ህጉን አለማወቅ ብቻ ሳይሆን አዲስ ትዳር መጥቶ ሰውየው ቢመጣ ይሄን ትዳር ፈረሳ በሐሰት መጣ አሁን ያ የለም ተብሎ ሞቷል ተብሎ ቢመጣ 2 ክፍተቶች ያመጣል። አንደኛ ለአሁኑ ትዳር ወይም ለአሁኑ ውርስ ያናፍርሶ ወደ ነበረው የነበረው ስታመጪ ደግሞ ይሄን ታጣፊ። ስለዚህ ምን መደረግ አለበት? በጣም መጠንቀቅ ያለብን የተሳሳተ ሀሳብ የለም ተብሎ በሴራም የሚደረጉ ነገሮች ለውርስ የሚደረጉ ውጪ ለትምህርት የሄደ ሰው ሊሆን ይችላል። አመት ላይ ኮሙኒኬሽን ላይ ኖሮ 5 ዓመት 4 ዓመት ቆይቶ ሊመጣ ይችላል። ያ ሰውዬ ተዳሪ ነው ብሎ ይመጣል። ነገር ግን አይ አልደወለም የለም ብለን ጀጅ ማድረግ የለብንም። የሚያጣራው ፍርድ ቤቶች አካባቢ እስከ ታች ድረስ እስከ ወረዳ እስከ ኢትዮጵያ በጣም ሰፊ ነው። በጣም ስራ መሰራት አለበት። ይሄ የቆይታ ጊዜውን መጠበቅ አለበት። ማህበረሰቡ ግን ይሄን መከላከልና ማንጸት እንደ ሚዲያ ሁሉም ኃላፊነቱን ይወጣ። አመሰግናለሁ። እሺ አብነት እናመሰግናለን። ወደ ዊታችን መለስ። የቀድሞውን ሐሳብ አልጨረስንም እንደተሰማ አዎ ትንሽ የሚጨመር ነገር ይኖራል። የጠፋ ሰው ቢመለስ ንብረቶቹን የማግኘት እድሉ እንዲሰፋ ህጉ ምንድነው ያስቀመጠው ስርዓት የሚለውን ብናይ 5 የሚሆኑ ዝርዝር የጥንቃቄ እርምጃዎችን ህጉ ያስቀምጧል ማለት ነው። አንደኛው ምንድነው ወራሾች እንግዲህ ንብረቱን ይወርሱታል ብለናል። ወርሰው እስከ መጨረሻ ድረስ አይቀሩም። የሱ መመለስ ምን ያስከትላል? ማርታም የጠየቀችው ከዚህ ጋር ይያያዛል። የሱ መመለስ ምን ያስከትላል የሚለውን ወደ ኋላ ላይ እንመጣበታለን። ንብረቶቹን እንዳሉ የማግኘት መብት ስላለው ንብረቶቹን የያዘ ሰው ወይም የተቀበለ ሰው የተከፋፈለ በውርስም ይሁን በምንም እንደ መልካም ቤተዘመድ አባት ሆኖ በጥንቃቄ መገልገል ያለበት መሆኑን ያስቀምጣል። ጥሩ። እስቲ አድማጭ ገባና እንቀጥለው ሐሳቡን። ሄሎ አብሮ ይስጥልን። ማንን በል? አበበ ነው ከምስራቅ ጎጃም። እሺ አበበ። አንድ ጥያቄ ለመጠየቅ ነበር። እሺ አንድ ልጅ በውትድርና ሄዶ ከ2 ዓመት በላይ ሆኖ አሁን ግንኙነት አቋረጠ። እሺ እና ሞቷል ይባላል አለ ይባላል፣ ግራ የሚያጋባ ነገር ሆኖ አሁን በዚህ መካከል እያለ አባትየው ሞተ። አባትየው ሞተ። ሀብት ክፍፍል ላይ ከእንጀራ እናቱ ጋር ሌሎ ልጅ ስላሉ ተከራከሩ።
የእንጀራ እናቴ ትልባት አገኘ አለቀ። አሁን የዚያ ልጅ እናት አለች። ሀብት ክፍፍል ላይ ልጆች እንትን ሲሉ ይሄ ልጅ ሞቷል፣ ሀብት ክፍፍል ውስጥ አይገባም፣ መካፈል አይችልም። እናቲቱ ደግሞ አለ አልሞተም መካፈል ይችላል የሚል ውዝግብ ተነስቶ ይሄስ እንዴት ይታያል? ለምሳሌ የመጥፋት ወይም ደግሞ የጥፋት ውሳኔ አልተሰጠበትም፣ መሞቱም አልተረጋገጠም። እሺ፣ ስለዚህ አባቱን ንብረት በእናቲቱ አማካኝነት መካፈል ይችላል አይችልም የሚለውን ጥያቄ ለመረዳት ነበር። እሺ፣ እሺ፣ እናመሰግናለን። እሺ፣ ሌላ አድማጭ አለን። ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ማንን በል? ዮሴፍ እባላለሁ፣ ሰሜን ሸዋ። እሺ፣ ያነሳችሁት ሀሳብ በጣም መልካም ነው። እዚህ ከመጥፋት ጋር የተያያዙት ጉዳዮች ላይ ያው ምልሽ አንዳንድ ጊዜ ሰው የት እንዳለ እነሱ ያውቃሉ፣ ግን ያው የሰው ፍላጎት ታውቂያለሽ። ታብሮ ያለው ለምሳሌ ወንድ ከሆነ ሴቷ ተሆነች ለምሳሌ ያለችበትን ቦታ ያውቃል። ግን በሴራም በተንኮልም በበጎም ነገር ላይገናኙ ይችላሉ እነዚያ ሰዎች። ለምሳሌ አሜሪካ እንደምትኖር ያውቃል እሷ፣ ወይ አረብ ሀገር እንደምትኖር ያውቃል፣ ወይ እሱ ሌላ ቦታ በፖለቲካ ቅድም እንዳለው አብነት እንዳለው በተለያየ ምክንያት ሰው ሌላ ቦታ ይኖራል። ያንኛው ሰውዬ ሲኖር ወይ ልጆች ይኖራሉ፣ ህይወት ይከብደውና አልሆነ ነገር ውስጥ ደግሞ ተጎን ገፊ ነገሮችም ስለሚኖሩ ሌላ ህይወት ለመጀመር ሊፈልግ ይችላል። ሰውየው እዚያ በምቾት በድላት ያለ ይመስለዋል። ለምሳሌ 2 አመት 3 አመት ተቆየ፣ እኔ ልጆች ትቶብኝ ሄደው ወይንም ልጆች ትታብኝ ሄደችው፣ ስለዚህ እዚህ ባለው ነገር ላይ መኖር እፈልጋለሁ ይልና ይሄን ውሳኔ ሊያስወስን ይችላል። ግን በፊት የጋራ ለምሳሌ ነገሩ እዚሁ ጋር ወይ ሀብትም አፍርተው ሊኖር ይችላል፣ ዲያ ሊኖር ይችላል። እዚህ ያለው ሰውም አቅም በፈቀደ ያን ዲያውንም ከፍሎ ሊሆን ይችላል። ውሳኔው ተወሰነ። ግን ሰዎቹ ያንኛው ሰውዬ እዚህኛው ሀገር ሌላ ሀገር እየኖረ ነው። ከሆነ ጊዜ በኋላ ወይም ሆን ብሎ ይችላል። እንግዲህ ተንኮለኛው ማንን እንደሆነ ያው ምልሽ ተንኮለኛ ከአንድ ፊት ብቻ ስለማይሆን ተግራም ተቀኝም ተንኮለኛ ሊኖር ይችላል። ግን ለምንድን ነው ያንኛው ሰውዬ እዚያ ሆኖ የሆነ ነገር ባለመመቸትም በመመቸትም የሆነ ነገር ይጠፋል። ይሄንኛው ጠፋ። ውሳኔው እንትን አለ። ውሳኔው ተወሰነ። ሴትም ትሁን ወንድም ትሁን ለሁለቱም ጾታ ስለሚሰራ ብዬ ነው። እሺ፣ የሚጠፊው አንዱ ብቻ ሳይሆን ሁለቱም ስለሚጠፉ ከዚያ እንትን አለ። ለምሳሌ ደግሞ የዚያ የጠፊው ወገን ሌሎች ልጆች ሊኖሩ ይችላሉ፣ የብቻ ልጆች ሊኖሩ ይችላሉ። ያንን ቤት ያለውን ሰው ጥያቄ ላይ ጠይቁት ይችላሉ። ላይመቸው ይችላል። ዞሮ ምቾት ላይኖር ይችላል። ውሳኔውን የሆነ ሰው አባታችን ጠፍቷል ወይ እናታችን ጠፍቷል ብሎ ውሳኔው ተወሰነ። ግን ሰውየው እነዚያ ከብት ክፍፍል አደረጉ። ከሆነ ጊዜ በኋላ ሰውየው መጣ። ሀብቱን ተማን ነው የሚጠይቀው? በምን አግባብስ ሊያገኝ ይችላል? በህይወት እያለ ጠፍቷል በሚል ሀብቱ ለሌሎች ውሏል። ወይንም የእናት አባትም ውርስ ሊሆን ይችላል። እንዳለው ቅድም እንትና ስለጠየቁት ብዬ ነው ያን ያደረኩት። ዞሮ ለሱ የሚገባውን ነገር አላገኘም። ማግኘት ያንን ያጣውን ነገር ማግኘት ይችላል። ለምሳሌ ጋብቻ ፈርሶ ተሆነ መቼም አዲሱ ዳም ሁለተኛው ጋብቻ ደግሞ ይፍረስ ላይባል ይችላል። ተጋግባ ምናልባት ህጉ ላይ ብዙ እውቀት ስለሌለኝ ማለት ነው። ስለዚህ ከጋብቻ አንጻርስ እንዴት ነው የሚታየው? ከጋብቻው አንጻር ፈርሶ ያንኛው የመጀመሪያው ይመለሳል ወይ ንብረቱስ ሀብት ንብረቱስ እንዴት ይሆናል የሚል ነው የኔ ጥያቄ። እሺ፣ በተረፈ በጣም ያቀረባችሁት ሀሳብ እውነቱን ለመናገር እኛ ማህበረሰብ በጣም ከህግ ጋር ያለን እውቀት ዝቅ ያለ ስለሆነ ብዙ አውቀንም ሳናውቅም ህግ ስለምንጥስ የሚያስተምር ነው ብዬ አምናለሁ። እሺ፣ መልካም ነው ዘቢዳ፣ በጣም ነው የማከብርሽ። በጣም ነው እውነት አድናቂሽም ጭምር ነኝ። ሚዲያውንም በህግ ጉዳይ ያላችሁ በጣም መልካም ነገር ነው። ጥሩ የሚያስተምር ነው። ደግሞ የእናንተ ሚዲያ ያው ከሀገር ዳር እስከ ዳር ስለሚደርስ ብዙ ሰው ይወደዋል እና ጥሩ ነው ብዬ ነው የማምነው። እሺ፣ እናመሰግናለን። አቶ ተሰማ ሁለት ያቋረጡ እንግዲህ ካሁን በኋላ አላቋረጥም። ሀሳቡን ቀጥለው አድማጮቻችንም የተበጣጠሰ ሀሳብ እንዳይሆንባቸው የእነሱም ጥያቄ ካነሳነው ጋር በጣም የሚያያዝ ነው። ምንድነው እንግዲህ ቢመለስ የሚል በተደጋጋሚ እየተጠየቀ ነው። ወደ ኋላ እንመጣበታለን። እሱን ግን ንብረቶቹ በምን አይነት ሁኔታ ነው ተጠብቀው እንዲኖሩ የሚፈልገው ህጉ የሚለውን ስናይ የተለያዩ የጥንቃቄ እርምጃዎች እንዲወሰዱ ያደርጋል። ምክንያቱም ከመጣ ሰውየው መብቱ ምንድነው የሚለውን ወደ ኋላ ስለምናየው ማለት ነው። ስለዚህ ወራሾች ወይም ንብረቱን ያገኙ ሰዎች በጥንቃቄ እንዲጠቀሙ ዝም ብሎ
እንዳያበላሹ ለብልክነት እንዳይዳርጉ ግዴታ ጥሎባቸዋል ማለት ነው። ውሳኔ ሲሰጥም ህጉ ላይም ተቀምጧል። እንደ ምንድነው ብሎ የሚያስቀምጣቸው ያ የድሮ አጻጻፍ ስለሆነ እንደ መልካም የቤተ ዘመድ አባት ይላል። ያው መልካም የቤተ ዘመድ አባት እንዴት ነው የሚሆነው? ያው ይታወቃል አይደለ? በጥንቃቄ ሁሉንም ነገር በጥንቃቄ በአግባቡ መሆን እንዳለበት አስፈላጊ ሆኖ ሲገኝ ደግሞ ፍርድ ቤቱ ምን ማድረግ ይችላል? ዋስትና ሲይዙ አጋጣሚ ቢከመጣ ለመመለሳችሁ ማረጋገጫ እንዲሆን ዋስትና ዋስጥሩ ወይም መያዣ አስይዙ ብሎ ሊያስገድዳቸው ይችላል፣ ላያስገድዳቸውም ይችላል። በርግጥ ይሄ እንደ አማራጭ የተቀመጠ ነው። ሌላኛው ንብረቱ በእጁ ላይ ያደረገ ሰው ያንን ንብረት በእጁ ላይ ያደረገ ሰው በ3 ወር ጊዜ ውስጥ ወደ ስራ ማስገባት ያለበት መሆኑን ለምሳሌ አንዳንድ ንብረቶች ከመቀመጥ ወይም ከቁጭ ከማለት የተነሳ ከአገልግሎት ውጭ ከሆኑ የመዛግ እና የመበላሸት ሁኔታዎች ይኖራል። ለምሳሌ መኪና ካየን መንቀሳቀስና ሞተሩን መሞቅ አለበት አይደለ? ካልተንቀሳቀሰ ዝም ብሎ ለተወሰነ ጊዜ ከተቀመጠ ከጥቅም ውጭ ነው የሚሆነው ማለት ነው። እንዲህ እንዳይሆን በ3 ወር ጊዜ ውስጥ ወደ ስራ ማስገባት ያለበት መሆኑን ያስቀምጣል። የጠፋውን ሰው ልጆች ለማቋቋም ካልሆነም በስተቀር የሱን ንብረት በስጦታ ለሌላ ሰው ማስተላለፍም አይቻልም። ለሌላ ሰው ማስተላለፍ አይቻልም። በውርስ ወይም ዕዳ መክፈያ ካልሆነ በስተቀር በስጦታ እንደዚህ ሊበተን እንደማይገባ ያስቀምጣል። ሌላኛው ምንድነው? ለጠፋው ሰው ግዴታ ያለባቸው ሰዎች ደግሞ ሊኖሩ ይችላሉ። ግዴታ ያለባቸው ሰዎች ሲባል ለምሳሌ ቀለብ የመቁረጥ ግዴታ ያለበት ሰው ሊኖር ይችላል። ለምሳሌ የጠፋው ሰው አያት ቢሆንና የልጅ ልጅ ቀለብ የመቁረጥ ግዴታ አለበት። አሁን በቤተሰብ ህጉ መሰረት ያ የጠፋው ሰው ያ አያት ተመልሶ ቢመጣ ያንን ስትሰጠው የነበረ ምንድነው ቀለብ ላለማቋረጥህ ዋስትና ጥራ ሊለው ይችላል ፍርድ ቤት ማለት ነው። የመጥፋት ውሳኔ ሲያሰጥ ሊቆምለት ነው አይደለ? ያ ግዴታው ሊቆምለት ስለሆነ ሲቆምልህ ግን ሲመጣ እንደምትቀጥል ደግሞ ዋስትና ግባ ሊለው ይችላል ማለት ነው። ይሄን ይመስላል የጥንቃቄ እርምጃዎቹ። ጥሩ የአድማጮቻችንም ሐሳብ አብረን እንድናየው ውሳኔውን የመጥፋት ውሳኔውን ቀሪ የሚያደርጉ ምክንያቶችን አብረን በዛው ደግሞ አውቆ መሰወርም ቢኖር ከንብረት ጋር በተያዘ ወይ ባለዕዳ ሆኖ ሊሆን ይችላል። በተለያየ ምክንያት አድራሻውን ሊያጠፋ ይችላል። እንግዲህ የመጥፋት ውሳኔን ቀሪ ሊያደርጉ የሚችሉ ብሎ ህጉ ያስቀመጣቸው 3 ምክንያቶች አሉ። እነዚህ ምክንያቶች ምንድናቸው? አንደኛው ጠፍቷል የተባለው ሰው ተመልሶ ከመጣ የመጥፋት ውሳኔው ቀሪ ይሆናል ማለት ነው። ሁለተኛው ደግሞ ጠፋ የተባለው ሰው በህይወት ስለመኖሩ በቂ ማስረጃ ከተገኘ ወይም መረጃ ከተገኘም ባለበት ቦታ ሆኖ እዚህ ጋር የመጥፋት ውሳኔው ቀሪ ይሆናል ማለት ነው። አሁን ከመጥፋት ውሳኔው ቀጥሎ የውርስ ክፍፍል ምናምን የሚያሳስሩ ነገሮች እንዳይካሄዱ ሊገድብ ይችላል። ወይም ንብረቶቹም ተጠብቀው እንዲቆዩ ለማድረግ ቀሪ ያደርገዋል አንዱ ይሄ ማለት ነው። ሌላኛው ቀሪ የሚያደርግ ምክንያት ሰውየው መሞቱ ሲረጋገጥ ማለት ነው። መሞቱ ከተረጋገጠ በቃ አለቀ፣ የመጨረሻ ሆነ ማለት ነው። ስለዚህ በመጥፋት ውሳኔው ሳይሆን መሄድ ያለበት ከዚህ በኋላ በመሞቱ ምክንያት ሊኖሩ የሚችሉ መብቶችም ግዴታዎችም ካሉ በሞት ምክንያት ወይም በሰው መሞት ምክንያት ሊሆን ይችላል እንጂ በየንትኑ ውሳኔ የመጥፋቱ ውሳኔ እዚሁ የሚቆም ነው የሚሆነው፣ ቀሪ ሊሆን ይችላል ማለት ነው። ጥሩ የአድማጮቻችን ሐሳብ ስንመለከት ማርታ ከ22 ካነሱት አንፃር በተለይ ወደ አረብ ሀገር ያው የሚሄዱበት መጀመሪያ አላሳወቁም እዚሁ ነው የሄዱት ተብሎ አድራሻ ተነግሮ ፍለጋ ለማካሄድ በማይመች ሁኔታ ሊሆን ይችላል። ግን ከአመታት በኋላ ደግሞ ወደ ሀገር ውስጥ የመመለስ ነገር ቢኖር ሀብት ክፍፍሉ ካለ ድርሻ ካልተቀመጠለት መብቱን የት ነው የሚጠይቀው የሚል ሐሳብ አንስተዋል። ያው ከጋብቻ ጋር ያለውንም አብረው ያነሱት ሐሳብ ነው። አሁን ዋናው ነገር መያዝ ያለበት ነገር ምንድነው? ሰው በተንኮል በሸር መሆን የለበትም እንጂ አንድ ሰው ደብዛውን ካጠፋ እንግዲህ 2 ዓመትና ከዛ በላይ ወይም ደግሞ በ2 ዓመት ጊዜ ውስጥ ወሬውን ካልሰጠ ካልታወቀ በቃ ያ ሰው ጠፍቷል ተብሎ ነው የሚታሰበው። ከዛ ቀጥሎ ግን መብት ያላቸው ሰዎች በመብታቸው እንዲጠቀሙ ለማድረግ የመጥፋት ውሳኔ ማሰጠት አለባቸው ማለት ነው። በእውነት ላይ በተመሰረተ ይሄ ሰው የለም ማስረጃውም መረጃውም ማግኘት አልተቻለም።
ስለዚህ ራሱን ሰውሮም ሊሆን ይችላል ያ ሰው ወይም ደግሞ ሌላ ሰውም ሰውሮት ሊሆን ይችላል። ግን ደግሞ መብት ያላቸው ሰዎች ደግሞ አሉ። እዚህ የትዳር አጋር ሊሆን ይችላል፣ ወራሾች ሊሆኑ ይችላሉ፣ ንብረቶቹን የሚያስተዳድሩ ሰዎች ሊሆኑ ይችላሉ። ስለዚህ የመጥፋት ውሳኔውን በአግባቡ ማሰጠትና ካሰጡ በኋላ ከተመለሰ ያ ሰውስ ምን ይሆናል ነው? ንብረቱን ያገኛል ነው፣ ሌላ ነገር የለውም። ወደ አሁን በግልጽ አስቀምጦታል። የቤተሰብ ማን ነው የፍትሐ ብሔር ሕጉ አንቀጽ 171 ላይ አንደኛ የመጥፋት ውሳኔው ይሻራል ማለት ነው። የሚሻር ነው የሚሆነው። ኢፌክቱ ምንድን ነው የሚለው አሁን ሲመለስ ያ ሰው የመጥፋት ውሳኔውን ያሽራል። ንብረቶቹን ምንድነው ባሉበት ሁኔታ ይረከባል ወይም እንዲያገኝ መብት ተሰጥቶታል። አጋጣሚ ሆነ የተሸጡ ንብረቶች ካሉ ግን ምን ይሆናል? ንብረቶቹን ሳይሆን የሚያገኘው ምንድነው የንብረቱን ዋጋ የማግኘት መብት ነው የሚኖረው ማለት ነው። ያንን አሁን እጃቸው ላይ ባይኖርስ እሱን ያው በፍትሐ ብሔር ተከራክረው የማግኘት መብት አለው ተብሏል አይደል? ሰው መብት ካለው ተከራክረው ሽጠውት ቢሆን ለምሳሌ ሽጠውት ዋጋውን የማግኘት መብት አለው አድርገው እንጂ በጣም ከባድ ነው። ምክንያቱም ገንዘቡም እጃቸው ላይ ከሌለ ምናልባት አመታት የሚፈጅ ሊሆን ይችላል ለመመለስ ማለት ነውና አዎ መሰረታዊ ሐሳብ ይሄ ሆኖ ነው። በዚህ ላይ ሆነን መሰረታዊ ሐሳብ የሱ መብት አለው ካለን ከዛ በምን ያስመልሳል የሚለው ሌላ ጉዳይ ነው የሚሆነው። በምን ያስመልሳል? በጥሬ ገንዘብ ያገኛል፣ በሌላ ንብረት ትክ ያገኛል ወይ ፍርድ ቤት ተከራክሮ እግድ አሰጥቶ ምናምን የሚለው ነገር የሱ ጉዳይ ነው የሚሆነው። የማግኘት መብት ግን አለው። ንብረቱን አምጡ ማለት አይችልም። ከተሸጠ በውርስ የተከፋፈለ ከሆነ ንብረቱን ማስመለስ መብት አለው። በውርስ የተከፋፈለ ከሆነ የሱን ድርሻው ሆኖ አሁን ንብረቶች አይደለም። አሁን ሁለቱን ለይተን ማየት አለብን። አሁን ከጎጃምም የጠየቁት ምስራቅ ጎጃም ብለው የጠየቁት ውትድርና ሄደ ይኑር ይሙት አይታወቅም ሞቷል እየተባለ የሚወራል አሉ። አሁን በዚህ ጉዳይ ላይ ምንድነው የሚሆነው መሰላችሁ? የልጁ የመውረስ መብት በአንድ በኩል ማየት እንችላለን። እሱን ደግሞ የሚወርሱ ሰዎች ደግሞ ሊኖሩ ይችላሉ፣ አይታወቅም። ልጅ ሊኖረው ይችላል፣ እናትም ወይም አባትም የመውረስ መብት አለው። አሁን ግን ምንድነው ያጋጠመው ነገር? አባት ሞተ፣ እንጀራ እናት አሉ፣ እናቱ ደግሞ አሉ። ስለዚህ እናቱ ምን እያሉ ነው? ሰውየው አለ፣ ስለዚህ መሞቱ ስላልተረጋገጠ የመውረስ መብት አለው እያሉ ነው። ትክክል ናቸው። ምንም የተረጋገጠ ነገር የለም። በወሬ ደረጃ ሞቷል እየተባለ እየተወራ ነው። ይሄ ማረጋገጫ ሊሆን አይችልም። መሆን ካለበት ሰውየው ከጠፋ የመጥፋት ውሳኔ ማሰጠት አለባቸው። የመጥፋት ውሳኔ ካልተሰጠ ደግሞ ሰውየው አለ ተብሎ ነው የሚታሰበው። ስለዚህ ማለት ያው ትክክለኛ መርዶ እስካልተነገረ ድረስ የራሱ ስርዓት አለው መርዶ የሚነገርበት። መርዶ እስካልተነገረ ድረስ ሰውየው አለ ተብሎ ይታሰባል፣ መውረስ አለበት ማለት ነው። የመጥፋት ውሳኔ ከተሰጠ ራሱ ምንድነው የሚሆነው? ሰውየው ከውርስ አይነቀልም ማለት ምን ማለት ነው? ተኪዎቹ ይወርሳሉ ማለት ነው። ማን ይተካዋል? እናት ልትተካው ትችላለች። ምክንያቱም እሱን ተክታ በውርሱ ላይ መካፈል ትችላለች እናቱ ማለት ነው። እዚህ ጋር እሱን ነቅሎ ማስወገድ ተገቢነት ያለው ስራ አይደለም ለማለት ነው። እሺ የማርታን ከጋብቻ ጋር ያለውን ጥያቄ እንጨርስ እስቲ። እንደው በቃ ከረጅም ጊዜ በኋላ ሲመለስ ጋብቻ ተፈጽሞ ቢሆን አንድ ተጠያቂ ትሆናለች። ሁለተኛ እንዴት ነው የሚሆነው የጋብቻውስ ነገር? የመጥፋት ውሳኔ ሲሰጥ የጋብቻን ጉዳይ አብሮ ይዘጋል ነው? አዎ የመጥፋት ውሳኔ ከተሰጠ ጋብቻው ፈረሰ ማለት ነው። የመጀመሪያው ጋብቻ ወዲያው ነው የሚፈርሰው። እዚህ ጋር ተንኮል አለ የለም የሚለውን ፍርድ ቤቱ የሚያጠራው ይሆናል። ተንኮል ካለ ተጠያቂነት ይኖራል፣ ግድ ነው። በእውነተኝነት ተመስርቶ ግን ሰውየው ማስረጃውን አጥፍቶ ምንም ግንኙነት የሌለው ወይም መረጃው የማይታወቅ ያለ መሆኑን የሌለ መሆኑን የማይታወቅ ከሆነ ምንድነው መደረግ ያለበት? የመጥፋት ውሳኔ ማሰጠት አለባቸው። እዚህ ጋር ደግሞ አቀላቅሎ ያነሷት ነገር ምንድነው? በሱ ንብረትና ሀብት ሌላ ትዳር መስርታ ኑሮዋን አደላድላ እየኖረች ከሆነ የሚል ነው ያነሱት። በመሰረቱ የባል ንብረት ወይም የሚስት ንብረት ለሌላኛው የተጋቢ ንብረት ሊሆን አይችልም። በማንም ንብረት ማንም ሊጠቀም አይችልም። የውርስ ህጋችን ባል ሚስትን መውረስ አይችልም፣ ሚስትም ባሏን መውረስ አትችልም። የመውረስ ምንድነው? የመጥፋት ውሳኔ ካሰጠች ያቺ ሴት ንብረቱን በሙሉም እርግፍ ነው የምታደርገው እዛው ማለት ነው። በንብረቱ መጠቀም አይቻልም። የጋራቸው ከሆነ ይካፈላሉ 50-50።
ይካፈሉና ግማሹ ለወራሾች ነው መሰጠት ያለበት። ወራሾች ባይኖሩ እንኳን ለሱ አይመለከታትም፣ ለመንግስት ነው ገቢ የሚሆነው መጨረሻ ላይ ማለት ነው። ስለዚህ በሱ ንብረት ከተባለ ንብረቱ ከመጣ ሰውየው ንብረቱን የማግኘት መብት አለው። የጋራ ንብረቷ ከሆነ የጋራ ግማሿን ትወስዳለች፣ ግማሹን እሱ ይወስዳል ማለት ነው። እስከነጭራሹ ግን የመጥፋት ውሳኔ አሰጥቶ በባል ወይም በሚስት ንብረት መጠቀም የተከለከለ ነው የሚሆነው ማለት ነው። ማለት ያው አይፈቀድም ወራሽ ስለማይሆኑ። ያው ያቶ ከድር ሁሴንም ያነሱት ከውሳኔ በኋላ ንብረት ማግኘት ይችላሉ የሚለው አሁን ቀደም ሲል ካነሳው ነው ጋር አብሮ የሚታይ ያው የገለጽነው ጉዳይ ቢሆንም ምንድነው እሳቸው ወደ መጨረሻ ላይ ያነሷት ወደ ክርክር ነው የሚገባው። እንዴት ነው የሚሆነው ነው መጀመሪያ የመጥፋት ውሳኔ የተሰጠበት ሰው ከተመለሰ ምንድነው ማድረግ ያለበት? የመጥፋት ውሳኔውን ያሽራል። ፍርድ ቤት ሄዶ ይሄው መጥቻለሁ ይሻርልኝ ብሎ ያሽራል። ካሻረ በኋላ ምን ያደርጋል? ንብረቶቹ ይመለሱልኝ ይላል። ንብረቶቹ ካሉበት አካል ከወሰደው አካል በሽያጭ የተላለፉ ከሆነ ዋጋቸው፣ በውርስ የተላለፉ ከሆነ ደግሞ ንብረቶቹ በራሳቸው መመለስ ነው ያለባቸው ማለት ነው። አብሮ ምናልባት ከዕዳ ጋር ተያይዞም ዕዳ ያለበት ቢሆን የጠፋው ሰው ንብረቱ እንዴት ነው የሚሆነው? ዕዳ ያለበት ዕዳው ይከፈላል? አሁን ዕዳ ያለበት ሰው ከሆነ የመጥፋት ውሳኔ የተሰጠበት አይደለ? ንብረት ካለው ከንብረቱ ተሸጦ ወይም ከንብረቱ ለዕዳ መክፈያ ነው የሚሆነው። ቅድሚያ ለወራሾች ከመተላለፉ በፊት ወራሾች ውርስ እንቀበላለን ካሉ ከነዳው ነው የሚቀበሉት። በነገራችን ላይ ከነዳው ነው። ውርስ አንቀበልም ካሉ ግን የሟች ወይም ደግሞ የመጥፋት ውሳኔ የተሰጠው ሰው ንብረት ወደ ዕዳ መክፈያነት ይውላል። ንብረት ከሌለው ግን ምንም ማድረግ አይቻልም ማለት ነው። ተመልሶ ሲመጣ መጠየቅ ይችላል፣ ችግር የለውም። ተመልሶ ከመጣ ባለ ንብረት ወይም አበዳሪ ንብረቱን መጠየቅ፣ ገንዘቡን የመጠየቅ መብት ይኖረዋል። ያው ጠፋ የተባለ ሰው ሲመለስ ያው የተሰጠውን ውሳኔ በደንብ ማጠቃለያ እናድርገው እንዴት እንደሚሆን። አሁን እዚች ጋር ለመድገም ያክል ምንድነው የሚሆነው? የጠፋ ሰው ተመልሶ ቢመጣ የተሰጠው ውሳኔ ምን ይሆናል የሚል አይደለ? በአንደኛ የመጥፋት ውሳኔው የሚሻር ነው የሚሆነው፣ ወይም ደግሞ እንትኑ ምንድነው ውጤቱ የሚያበቃለት ነው የሚሆነው። ይሄንን ራሱ ሄዶ ማሻር ይችላል። ውጤቱ ግን ተሻረም አልተሻረም ቀጥታ ነው የሚቀረው ማለት ነው። ውጤት አይኖረውም። ንብረቶቹም ባሉበት አኳኋን የማግኘት መብት አለው ብያለሁ። የተሸጠ ከሆነ ዋጋውን የማግኘት መብት አለው። አሁን አንድ የሰበር ውሳኔ ለምሳሌነት ብናይ ከሳሽ ምንድነው የሚሉት? የተሰጠብኝን የመጥፋት ውሳኔ ስላስነሳው ወይም ስላስሻርኩኝ ለሶስተኛ ወገን የተላለፈ ንብረቴ፣ የተሸጠ ቤቴ ይመለስልኝ የሚል ጥያቄ ነው ያቀረቡ። አሁን ህጉን ቅድም አውርቻለሁ። ምናልባት አድማጮች ካስታወሱ መልስ ሻጩ ምን ብሎ መለሰ? ቤቱ የእናቴና እንግዲህ የእንጀራ ልጅ ነው እየሆነ ያለው የእናቴና የከሳሽ የጋራ ሀብት ስለሆነ ግማሹን እንጂ ሙሉውን መውሰድ ወይም መጠየቅ አይችልም ሲል ከተመለሰለትም የሽያጩ ዋጋ እንጂ ንብረቱ እንዳለ አይደለም ሊመለስለት የሚገባው የሚል ምላሽ ሰጠ። የስር ፍርድ ቤት ምን ብሎ ወሰነ? ቤቱ ከመጋባታቸው በፊት እናትህና የጠፋው ሰው ከመጋባታቸው በፊት የተገኘ ወይም የተፈራ ሀብት ስለሆነ የግሉ እንጂ የጋራቸው አይደለም፣ ስለዚህ አንተ አይመለከትህም እያሉ ነው። ስለዚህም የመጥፋት ውሳኔውን ስላሻረ ቤቱ ይመለስለት ብሎ ወሰነ ማለት ነው። አሁን እዚህ ጋር ህግን የሚቃረን ነገር ያለው ይመስላል። አሁን የተሸጠ ንብረት ምን ይሆናል ብያለሁ ቅድም? የዋጋው ነው እንጂ የሚመለስለት ንብረቱ አይመለስለትም። እንትኑ አይሻርም ማለት ነው። የሽያጭ ውሉ የሚፈርስ አይደለም። ገንዘቡ ግን ሊመለስለት ይችላል። ሰው ይግባኝ ተጠይቆበትም ተቀባይነት አላገኘም ነበረ። ከዛ እስከ ሰበር መጣ። ሰበር ሲመጣ ሊመለስለት የሚገባው ዋጋው እንጂ ህጉ የሚለው እንደዛ ነው። ዋጋው እንጂ ንብረቱ ወይም ቤቱ የሚመለስለት አይደለም ብሎ አስገዳጅ ውሳኔ ሰጥቶበታል። እንግዲህ የመጥፋት ውሳኔ ከሚያስከትላቸው ውጤቶች አንዱ የጋብቻ መፍረስ ነው። የጋብቻ መፍረስ አሁን ጠፋ የተባለው ሰው ሲመጣ ያ የተመሰረተው አዲስ ጋብቻ ቅድም ለመንካት ሞክሬያለሁ። በርግጥ የተመሰረተ አዲስ ጋብቻ ካለ ይፈርሳል ወይስ አይፈርስም የሚል ጥያቄ ሊነሳ ይችላል። አሁን
ጋብቻቸው የመጥፋት ውሳኔ ሲሰጥ ፈርሷል አይደል? ይፈርሳል ይላል ህጉ። ከፈረሰ በኋላ ደግሞ ያ ሌላኛው ተጋቢ መብት አለው ማለት ነው። ከማንኛውም ሰው ጋር ትዳር የመመስረት ጋብቻ የመመስረት መብት አለው ማለት ነው። ህጉ ንብረትን በተመለከተ ይመለስለታል ከማለት ውጪ አዲስ የተመሰረተ ጋብቻ ብቻ ሳይሆን ድሮ የነበረው ጋብቻ ይመለሳል ወይስ እንደፈረሰ ይቆያል የሚለውን ምላሽ አልሰጠበትም። ቢሆንም አለ ሰበር መዝገብ ቁጥር 74791 ላይ የፈረሰ በመጥፋት ውሳኔ የፈረሰ ጋብቻ ወደ ኋላ ወይም ደግሞ ጸንቶ የሚቆይበት ምክንያት የለም ሲል አስገዳጅ ውሳኔም ሰጥቶበታል በዚህ ጉዳይ ላይ ማለት ነው። ስለዚህ ይህንን ይመስላል። የፈረሰ ጋብቻ ሰውየው ሲመለስ ንብረቱን እንደሚያገኝ ሁሉ ትዳሩን ግን ያገኛል ማለት አይደለም ነው። ምናልባት ከዛ በኋላ የነሱ ውሳኔም ይሆናል ብለንም እንደለው ከተስማሙ ሊቀጥሉ ይችላሉ። ግን በዚህ ምክንያት ግን ጋብቻው አይፈርስም ስለተመለሰ ጋብቻው አይፈርስም ሊባል አይችልም። ወይም ደግሞ ፈርሶ አልነበረም ሊባል አይችልም። ምክንያቱም ሌላ ውጤት ነው የሚያስከትለው። ጋብቻ ካልፈረሰ ጋብቻው አልፈረሰም ነበር ካልን ምን ይሆናል መሰላችሁ? አንዱ ተጋቢ ብቻውን ያፈራው ንብረት በጋብቻ ውስጥ የተፈራ ንብረት ነው ተብሎ ሌላ ክርክር ነው የሚያስነሳው ማለት ነው። የጋራዬ ነው ወደ ማለት ነው የሚመጣው ማለት ነው። ያ የመፍረስ ምንድነው የመጥፋት ውሳኔውን ካሻረ በኋላ ምን ሊል ነው ማለት ነው? ይሄኛው ተጋቢ ብቻውን ያፈራውን ሀብት ያካፍለኝ፣ ምክንያቱም በጋብቻ ውስጥ የተፈራ ንብረት ስለሆነ የሚል ክርክርም ስለሚያስነሳ ማለት ነው። ውሳኔ የጋብቻው መፍረሱን የሚያረጋግጥ ውሳኔ ስላልነበረ ከዛ በኋላ ያለው ንብረት ይመለከተኛል ወደሚል ሐሳብ የቀረ ሐሳብ አለ። የለም ጠቅለል ሲል እንግዲህ ይሄንን ነው የሚመስለው። ሰዎች የመጥፋት ውሳኔ ሲያስነግሩ ግን ወደ ፍርድ ቤት ሲያቀርቡ እውነተኝነት ላይ የተመሰረተ መሆን ያለባቸው መሆኑ፣ ከተንኮል የጸዳ መሆን ያለበት መሆኑ፣ እሱ እዛ የደላ ንብረት ምንድነው የተደላደለ ህይወት እየኖረ ስለሆነ የሚል ክርክር መምጣት የለበትም ለመጥፋት ውሳኔ። ምክንያቱም ሌላ አማራጭ አለ። እዛ አሁን ለምሳሌ ቅድም ጥያቄ ሲነሳ ነበረ። ወደ ውጪ ሄዱና የተደላደለ ኑሮ እየኖሩ እዚህ ጋር እኔ ልጆች ታቅፌ እንደዚህ ሆኜ ችግር ላይ እየኖርኩኝ የሚል ሐሳብ በመያዝ ቶሎ የመጥፋት ውሳኔ አሰጥቶ ንብረቱን ለማበላሸት ወይም ለመጠቀም የሚሞከርበት ሁኔታ ሊኖር ይችላል። ይሄ ግን ተገቢ አይደለም። መፍትሄው ምንድነው መሆን ያለበት? ሰውየው መረጃውን እስካላጠፋ ድረስ እስካለ ድረስ ሌላም ትዳር ይመስርት የተደላደለ ኑሮ ይኑር የመጥፋት ውሳኔ ለማሰጠት ምክንያት ሊሆን አይገባም። መሆን ያለበት የፍቺ ጥያቄ ነው መቅረብ ያለበት። ቅድሚያ የፍቺ ጥያቄ ይቀርባል። ከዛ በኋላ የጋራ ንብረት ካለ ክፍፍል ተደርጎ የሱ ንብረት ለሚመለከተው ለወራሾች ካሉ ማነው የሚያስተዳድሩለት አካላት ካሉ ቤተሰብ ለቤተሰብ እንጂ የትዳር አጋር ንብረት ለሌላ ሰው ተላልፎ ማነው ለአንዱ ለትዳር አጋር ሊያገለግል ስለማይችል በህግም በኋላ ፈራሽ ስለሚሆን በሌላ ሰው ንብረት መጠቀም ተገቢነት ያለው አይሆንም የሚለውን መደምደሚያ ማድረግ ፈልጋለሁ። በጣም እናመሰግናለን። በኢትዮጵያ የፍትሐ ብሔር ህግ ቁጥር 154 መሰረት አንድ ሰው ጠፋ የሚባለው ሰውየው ከታጣ ከ2 ዓመት ወዲህ ወሬው ያልተሰማ እንደሆነ ነው። ይህ በሆነ ጊዜ የመጥፋት ውሳኔ እንዲሰጥ በማናቸውም ባለጉዳይ ሊጠየቅ ይችላል። እነዚህ የትዳር አጋር፣ ወራሾች፣ አበዳሪዎችና ንብረት ያዋሱ፣ ተበዳሪዎችና እንዲሁም ንብረት ያዋሱ እንዲሁም ሸሪኮችና የንግድ ድርጅት ባለድርሻዎች የመጥፋት ውሳኔ ለማሰጠት የሚመለከታቸው አካላት ናቸው ተብለው ሊወሰዱ ይችላሉ። የመጥፋት ውሳኔን ቀሪ የሚያደርጉ ምክንያቶች ደግሞ አንድ ሰው ጠፍቷል የተባለው ሰው ማለት ነው የመጣ እንደሆን ጠፍቷል የሚለው የፍርድ ማስታወቂያ ከወጣ በኋላ በህይወት ለመኖሩ ማስረጃ የተገኘ እንደሆን የመጨረሻዎቹ ወሬዎቹ የተሰሙበት ተብሎ ከተወሰነው ጊዜ በሌላ ጊዜ ደግሞ መሞቱ አስረጃ የተገኘ እንደሆነ ጠፋ የተባለው ሰው በተመለሰ ወይም በመጣ ጊዜ ንብረቶቹን በሚገኙበት አኳኋን መልሶ የመረከብ እንደዚሁም የተሸጡትን ንብረቶች ዋጋ የማግኘት መብት እንዳለው ተገልጿል። አድማጮቻችን የዛሬው የህግ ነገር ውይይታችን የሰዎችን መጥፋት የሚኖረውን ህጋዊ ውጤትን በተመለከተ ነበረ ስንወያይ የነበረው።
አቶ ተሰማ ግደይ በፍትህ ሚኒስቴር በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቤ ህግ ናቸው። ስቱዲዮ ተገኝቶ ማብራሪያ የሰጡን እጅግ አድርገን እናመሰግናለን አቶ ተሰማ። እኔም አመሰግናለሁ። የዛሬው ውይይታችን በዚሁ አጠናቀናል። ዙበይዳ ወል ውይይቱን እየመራው አብሬ ቆይቻለሁ። ትዕግስት አደም በቴክኒኩ፣ አሳመር አስፋው ደግሞ የእናንተን ሀሳብ አስተያየት በመቀበል አብሮን ነበር። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩ።